ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን ወደ ፊልም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ሌላኛውን ጉዳይ እንመልከት። አርሰናል ቪኒን የማስፈረም ሙከራው ሳይሳካ ከቀረ በኋላ በገበያው ላይ የአርሰናልን ደረጃ ከፍ ሊያደርግ የሚችል ተጫዋች አለ ወይ የሚለውን ጉዳይ እንመልከት። ያው ምንም ጥያቄ የለውም ከቪኒሽስ የተሻለ ወይም የተቀራረበ ኳሊቲ ማግኘት ከባድ ይሆናል አርሰናል። ግን በዛ ቦታ ላይ ደግሞ ተጫዋች እንደሚያስፈርመው ግልጽ ይመስላል አይደለ? እናንሳይን ጉዳይ ልክ ነው። የቪኒሽስ በሪያል ማድሪድ የመቆየት ጉዳይ የአርሰናል ሰዎችን አንድሪያ ቤርታ ነው ሚኬል አርቴታን ቪኒሽስን ለማስፈረም ያላችሁ እድል በፐርሰንት ስንት ነበር ብላችሁ ታስባላችሁ ብለሽ በተጠይቂያቸው ከ20-30% በላይ ቢበዛ ከዛ በላይ ልናስፈረመው እንችል ነበር ብለው ያመኑ አይመስለኝም። የሚያምኑም አይመስለኝም። ሁሉንም ጥረት አድርገዋል፣ ግን ሁልጊዜም ኮምፕሊኬትድ ነበር። ምክንያቱም ብዙ ጊዜ እንዳነሳ ነው የቪኒሽስ የዝውውር እድል የነበረው በሪያል ማድሪድ የኮንትራት ሁኔታው ላይ የተመሰረተ ስለነበር ነው። ያ ደግሞ መጨረሻ ላይ ሪያል ማድሪድ ተጫዋቹን ለማቆየት ብዙ ጥረት እንዲያደርግ አድርጎታል። ተጨማሪ መጀመሪያ አካባቢ አላልፈውም ያለውን የደሞዝ ወሰን እንዲያልፍ ጭምር አስገድዶታል። ስለዚህ ተጫዋቹ መጨረሻ ላይ በሪያል ማድሪድ ቆይቷል። ተጫዋቹ እንዳለው በሪያል ማድሪድ የመፈለግ ዋጋ የማግኘት ስሜት እንዲሰማው አድርጎታል እና አርሰናል ግን ይሄንን ምንድነው አሸጋጋሪ ነው ያለው ትራንስፎርማቲቭ ነው ብሎ ያመነበትን ዝውውር ለመፈጸም ግን በኔ ግምት ቢመጣ ኖሮ አርቴታ ስፖርታዊ ኤክሰፕሽን ሲያደርግ ነበር። ለእንደዚህ አይነት ስታር ተጫዋች የሚሆን ማደላደል ያደርግ ነበር። አንዳንዶቹ በቅርብ ጊዜ ቡድኑን የገነባባቸውን እሴቶች ማለሳለስ ሊሆን ይችላል። ለምሳሌ ከሁሉም ተጫዋቾች እኩል የመከላከል ዲማንድ መጠየቅ አለ አይደል? ይሄ ስፖርታዊ ኮምፕሮማይዝ ነው። ግን በጣም ትልቅ የፋይናንስ የክለቡን የደሞዝ መዋቅር የሚቀይር ለየትኛውም ተጫዋች በክለቡ ታሪክ ተከፍሎ የማያውቅ አይነት ደሞዝ፣ ለየትኛውም አይነት ፈራሚ ተከፍሎ የማያውቅ የዝውውር ገንዘብ፣ ጠቅላላ ፓኬጁ ከ300 ሚሊዮን ዩሮ የሚያልፍ የገንዘብ ኮምፕሮማይዝ የማድረግ ፍላጎት ነበር። ይሄንን ሁሉ የምታደርጊው በጣም ልዩ ተጫዋች ነው ብለሽ ስታምኝ ነው አንድ ተጫዋች ላይ። እነዚህን ሁሉ መለሳለሶች ወይ የአቋም ማለዘቦች ወይም የገንዘብ አወጣጥ ፖሊሲ ለውጥ ማድረግ የምትፈልጊ ሲሆን ተጫዋቹን በተመለከተ አሁን ሻምፒዮን የሆንኩ ቡድን ነኝ፣ ግን ከዚህም በላይ ሌላ ደረጃ ላይ ሊያደርሰኝ የሚችል ቻምፒየንስ ሊግ ፋይናል የተሸነፈው በሁለት ደካማ የፍጹም ቅጣት ምቶች ምክንያት ቻምፒየንስ ሊግ ፋይናሊስት ነው፣ በመለያ ምት ነው የተሸነፈው። እዛ ደረጃ ላይ ያለን ቡድን በአጫወትም በታክቲክ ተለዋጭነትም በተጫዋቹ የግል ተሰጥኦም ሌላ ቦታ ላይ ያደርሰኛል ብለሽ ስታምኝ ነው ይህንን ሁሉ አይነት ርቀት የምትሄጂው እና ያንን ሁሉ ርቀት የሄዱት ይመስለኛል። እርግጠኛ ሊሆኑ አይችሉም የቪኒሽስ ወደ አርሰናል መምጣት በሌሎች ሁኔታዎች ላይ የተመሰረተ ስለነበር፣ ግን የጥረቱ ሀሳብ ግን እሱ ያብራራዋል። ትራንስፎርማቲቭ ተጫዋች ነው የሚል እምነት ነበራቸው። በእኔ ግምት በዛ ቦታ ላይ ቪኒሽስ በሚጫወትበት ቦታ ላይ ክቫራትስኬሊያን ካላመጣሽ በስተቀር የቪኒሽስ ደረጃ ላይ ያለ ሌላ ተጫዋች ልታመጫ አትችይም። እንዲያውም አሁን ባለፈውም ክቫራትስኬሊያ ይሻላል። ግን ክቫራትስኬሊያ ዓለም ላይ ካሉ ሀብታም ክለቦች መካከል በጣም ስኬታማ በሆነ ዘመን ላይ በሚገኝ ክለብ ውስጥ የሚጫወት በስፖርታዊ ምክንያትም በፋይናንሳዊ ምክንያትም ለማስፈረም የሚያስቸግር ሌላ ተጫዋች ነው። ልትሞክሪ ማለት ነው፣ በጣም አስቸጋሪ ነው። ግን ከዚህ በፊት በተደጋጋሚ እንዳነሳ ነው
ለሚኬል አርቴታ ከሁሉ በላይ የግራ ቦታ ላይ የሚጫወት ተጫዋች መሆኑ ብቻ ግን አይመስለኝም። ዋናው ነገር የተጫዋቹ የታለንት አይነት በራሱ የጨዋታን ተፈጥሮ በሰከንዶች ውስጥ መለወጥ የሚችል ራሱ ሚኬል አርቴታ በተደጋጋሚ እንደተናገረ ልክ ነው። ግራ ላይ አርሰናል አፕግሬድ ይፈልጋል እና ይሄ አዲስ ዘንድሮ ያል ነው አይደለም። ባለፉት ጥቂት ዓመታትም በተለይ ማርቲኔሊ ባለበት ከቆመ በኋላ በተለያዩ ምክንያቶች ጥያቄ ነበር። እዚህ ቦታ ላይ አፕግሬድ ይፈልጋል አርሰናል፣ እዚህ ቦታ ላይ አፕግሬድ ይፈልጋል ስንል የቪኒሺየስ ጉዳይ ግን ግራ ቦታ ላይ የሚጫወት የሆነ አማራጭ ስለሆነ ብቻ አይደለም፣ የተሰጠው ዳይሜንሽን በጣም ከፍተኛ ስለሆነም ጭምር ጨዋታውን ብቻውን ማሸነፍ የሚችል ተጫዋች ስለሆነም ጭምር ይመስለኛል የተፈለገ እንጂ የግራ ክንፍ ዝም ብሎ እንደ አንድ ግራ ክንፍ ተጫዋች ብቻ የተወሰደ አይደለም። ልዩ ስታር ኳሊቲ ነው ተብሎ ስለታመነበትም ጭምር የተፈለገ። ስለዚህ አሁን የምታመጪ ከሆነ የግራ ክንፍ ኦፕሽን ነው የምታመጪው እንጂ የቪኒሺየስ ዳይሜንሽን ያለው ተጫዋች አታመጪም። እዛ ቦታ ላይ አሁን ግልጽ የሆነ አንቺ ምሳም እንዳነሳሽው ብዙ አርሰናል በእግር ኳስ የሚከታተልም ሰው እንደሚረዳው በመጠኑ በማጥቃቱ በኩል የጥራት ማሻሻያ የሚፈልግ ቦታ መሆኑ ግልጽ ነው። እዛ ቦታ ላይ አዲስ ተጫዋች ቢያመጡም ክሪስቶስ ዞሊስ ሲመጣም ጭምር እንዳልነው የዴብዝ ተጫዋች ነው እንጂ አርሰናል ሌላ ተጫዋች ይጨምራል የሚል ግምት ነበር። ብዙ ይወራ የነበረው የሞርጋን ሮጀርስ ስም ነው ለምሳሌ። እዛ ቦታ ላይ ብዙ መጫወት የሚችል ተጫዋች ነው። ግን አሁንም ቢሆን ዞሊስን የአርሰናል ኦቶማቲክ ጀማሪ ሌላ ተጫዋችን ባያስፈርም አርሰናል ኦቶማቲክ ጀማሪ ነው ብሎ እርግጠኛ ሆኖ መናገር አይቻልም። ጋብርኤል ማርቲኔሊ ለረጅም ጊዜ ስታሲስ ላይ የቆየ ተጫዋች ነው። ጠቃሚ ነው፣ ከኳስ ውጪ ጠንካራ ሰራተኛ ነው፣ ለአንዳንድ ጨዋታዎች ለሆኑ ጌሞች የሚሆን አይነት ተጫዋች ነው። ግን እሱም አሁን እድሜው ገና ቢሆንም ግን ባለበት እድገት ብዙ እያሳየ ያልሆነ ተጫዋች ነው። ኤዜ እዛ ቦታ ላይ መጫወት ይችላል። በክሪስታል ፓላስ ተጫውቷል፣ በእንግሊዝ ብሔራዊ ቡድን እዛ ቦታ ላይ ተጫውቷል፣ መጫወት ይችላል። ግን የሚኬል አርቴታ ሀሳብ ይህንን ተጫዋች የበለጠ ሴንትራል ተጫዋች ነው ብሎ የሚረዳ ይመስላል። ስለዚህ ግራው በግልጽ የሚታይ ነው፣ አፕግሬድ ይፈልጋል። ግን ቪኒሺየስ አፕግሬድ ብቻ ተደርጎ የሚታይ ተጫዋች አይደለም፣ ትራንስፎርማቲቭ ተጫዋች ነው። ለዛ ነው ያንን ሁሉ ስፖርታዊ ኮምፕሮማይዝ የምትወስጂው፣ ለዛ ነው ያንን ሁሉ የፋይናንስ የመክፈል ፈቃደኝነት የምታሳዩ። ሪያል ማድሪድ ከሚከፍል በላይ እንከፍላለን የማለትን ያህል ኮምፕሮማይዝ ማለት ነው። እያወራን ያለ ነው 600,000 ፓውንድ ምናምን በሳምንት ኔት ሊከፈለው ይችል ስለነበረ ተጫዋች ነው። ስለዚህ ግራው ይፈልጋል ማሻሻያ። ግን ለእኔ በአርቴታ በኩል ሌላ ይፈልጋል እየተባለ የሚጠቀሰው ተጫዋች ይሆናል አይሆንም፣ ከዚህ በኋላ ባሉት 20 ቀናት ምን አይነት የዝውውር ዜና እድገቶች ይኖሩታል የሚለውን ባናውቅም ሌላ በዚሁ የዝውውር ጊዜ ስሙ የሚነሳው ተጫዋች ሁሊያን አልቫሬዝ የግራ ክንፍ ተጫዋች አይደለም። ስለዚህ የጌም የማች ዊኒንግ ችሎታ ጨዋታ ብቻውን ማሸነፍ የሚችል ተጫዋች ፍለጋ ላይ እንደሆነ ያሳየኛል። የግራ ክንፍ ተጫዋች ይሁን አጥቂ ይሁን ብቻ የሆነ ቦታ ላይ እንዲህ አይነት በተናጥል በድሪብሊንግ ችሎታው ይሁን በአስደናቂ ጎሎች የማስቆጠር ችሎታው ይሁን ሌላ ማንኛውም ተጫዋች የሚያደርገውን ነገር ከሚያደርገው በተሻለ ብቃትና ድግግሞሽ ማድረግ የሚችል ተጫዋች በሪፒቲሽን ማድረግ የሚችል ተጫዋች ፍለጋ ላይ ያለ መሆኑን ይነግረኛል። የቪኒሺየስ የኮንትራትን ሁኔታ ተከትሎ የመጣ ኢንትረስት ስለሆነ ከዛ በፊት ነው የሁሊያን አልቫሬዝ ፍላጎት እና ረጅም ጊዜ በአመት በላይ አልቫሬዝ በአርሰናል ይፈልጋል ሲባል ቆይቷል። አሁን የአርሰናልን ስብስብ ስታይ ባለፉት 3 የውድድር ዘመናት በ3 አመት በ5 የአውሮፓ ሊጎች ከሚጫወቱ ተጫዋቾች መካከል ከ1 እስከ 40 በጎል ሲደመር አሲስት የሚካተት የአርሰናል ተጫዋች አንድ ብቻ ነው። ከ1 እስከ 40 ቡካዮ ሳካ ብቻ በ3 ሲዝን 74 ጎሎችን አሲስቶች አሉት። 15ኛ ነው። የፕሪሚየር ሊግ ሻምፒዮን የሆነ ቡድኖች ነው የሚጫወተው 15ኛ ነው። ግን በ90 ደቂቃ ብትወስጂው ደግሞ ፋክተር የምታደርጊው በጨዋታዎች ቁጥር ሳይሆን ፐር 90 ሚኒት ደግሞ ቢሆን ኖሮ ከ40 ይወጣል። ሳካ 41ኛ ይሆናል። ስለዚህ ምን ማለት ነው? አንድ ተጫዋች በጎልና በመጨረሻ ኳሶች ማቀበል ምትለኪው ከሆነ ይሄ አውትፑት በሚባለው ማለት ነው ፍሬያማነት ምትለኪው ከሆነ ከ1 እስከ 40 የለውም አንድም ተጫዋች አርሰናል። ስለዚህ እንዲህ አይነት የአውትፑት ቮሊዩም ያለው ተጫዋች ነው የሚፈልገው። ብዙ ጎሎች ማስቆጠር የሚችል
ብዙ የመጨረሻ ኳሶች መስጠት የሚችል ብዙ የጎል ዕድሎች መፍጠር የሚችል ተጫዋች ነው የሚፈልገው። ሁሊያን አልቫሬዝም ቪኒሺየስ ጁኒየርም እንደዚህ አይነት ተጫዋቾች ናቸው። በዚህ ደረጃ ቡድኑን ከፍ የሚያደርጉ ተጫዋቾች ነው አርሰናል እየፈልጋል። አሁን የአንድ ሲዝን ብቻ አይደለም የሶስት ሲዝን ደግሞ ከሄድን አሁን የቡካዮ ሳካ ቁጥር ከቶተናም ምርጡ ጎል አስቆጣሪና የመጨረሻ ድል አቅራቢ ከአታላንታ ከፍራንክፉርት ያነሰ ያደርገዋል። የፕሪሚየር ሊግ ሻምፒዮን የቻምፒየንስ ሊግ ፋይናሊስት ሌላ ዳይሜንሽን ላይ ያለ ተጫዋች የሚፈልግ ነው የሚመስለኝ። ግን ጥያቄው አሁን የለም ሌላ ተጫዋች እንደዛ ገበያው ላይ። ለዛ ነው አሁን በአማካይ ደረጃ ያለ 11ዱን ብዙ ማያሻሽል ተጫዋች ያስፈርማል ወይስ ኦኬ ያሉኝ አማራጮች ላይ አተኩራለሁ ይላል። የምንሰማቸው ስሞች አሉ። የአርሰናል ፍላጎት ጥብቅ ነው አይደለም ባናውቅም ኬናን ይልዲዝ ለምሳሌ ተብሎ ሰምተን እናውቃለን፣ ወይ ራፋኤል ሊያዮ ተብሎ ሰምተን እናውቃለን፣ ወይ ኢሊማንዲያ ተብሎ ሰምተን እናውቃለን፣ ወይ የሆነ ስም በየጊዜው የአዲስ ተጫዋች ስም ይጠቀሳል። ግን በቪኒሺየስ ደረጃ ወይ በክቫራትስኬሊያ ደረጃ ሌላ በዛ ቦታ ምርጥ የሚባል እና በዛ አርሰናል ድክመት አለበት በምንልበት የሜዳ ስፍራ የሚጫወት ተጫዋች ግን የለም እና አንዳንዶቹ ቁጥሮችም በእርግጥ አንዳንዶች አሁን ቅድም ያልኩት ቁጥር ግርድፍ ነው። ለምሳሌ የፔዤ ተጫዋች እንደዚህ አይነት ኢንፍሌትድ የሆነ ቁጥር ይኖረዋል። ምክንያቱም ፓሪስ ሳን ጀርማ የፈረንሳይ ሊግ የሚናኝበት ሊግ በመሆኑ ምክንያት የባየር ሙኒክ ተጫዋች እንደ አይነት የተጋነነ ቁጥር ይኖረዋል። ኦሊሴን በክሪስታል ፓላስ ነው፣ ኦሊሴን በባየር ሙኒክ ማየት ማለት ነው። በክሪስታል ፓላስ በጣም ጥሩ ተጫዋች ነበር፣ ግን አሁን በባየር ሙኒክ ያለው የአውትፑት ቮሊዩም አልነበረውም። ስለዚህ ከፓላስ ወደ ሙኒክ ፕሪሚየር ሊግ ወደ ጀርመን ሊግ በመሄድ ምክንያት ያለ መቅለል አለ። ትልቅ ተጫዋች መሆኑን ጥያቄ ምልክት ውስጥ ያስገባሁት አይደለም። በጠቅላላው ግን እንዲህ አይነት ተጫዋቾች በቁጥርም ውስን ናቸው። አሉ የሚባሉትም ተጫዋቾች የራሳቸው ትልቅ ጥያቄ ምልክት ካቪየት ያለባቸው ናቸው። ማግኘት በጣም አስቸጋሪ ነው። እዛ ቦታ ላይ የሚጫወት በዛ የጥራት ደረጃ ላይ ያለን ተጫዋች ማስፈረም። አሁን ቪኒሺየስ ለምሳሌ 22ኛ ነው በጎል ሲደመር አሲስት ባለፉት 3 ሲዝኖች። ግን ያለፉት 2 ሲዝኖች በጣም አስቸጋሪ ሲዝኖች ናቸው። 2 ሲዝኖች፣ አንደኛው የመጨረሻው የአንቸሎቲ ሲዝን፣ አምና ደግሞ በተለይ ከአሎንሶ ጋር በነበረው ግንኙነትም ብዙ ጊዜ ደግሞ እንደምናነሳው ከኤምባፔ ጋር ባለው የታሰበውን ያህል ባልሆነ ጥምረትም ምክንያት ቁጥሮቹ ከዛ በላይ መሆን የሚችሉ አይነት ከዛ በላይ ዳይሜንሽን ያለው ተጫዋች ነው። በቃ እንደዚህ አይነት ተጫዋች ነው። ግን አንደኛ ከሱ በታች ያሉትን ተጫዋቾች ስታይ 22ኛ ነው አይደለም 21ኛ 20ኛ እያልሽ ብትሄጂ ብዙዎቹ 9 ቁጥሮች ናቸው። ብዙ ጎል እንዲያስቆጥሩ የሚጠበቁ ናቸው። ግሩም ተጫዋች ነው፣ ምንም ጥያቄ የለውም። ካልሆነስ ነው ያልሆነም። ሀሳቡ ምን እንደሆነ ግን ገብቶናል። ትራንስፎርማቲቭ ተጫዋች ለማስፈረም ነው የሞከሩት። ስሞች አሉ። ለምሳሌ ባርኮላ፣ ብራድሊ ባርኮላ በበለጠ ወደ ሊቨርፑል ሊዘዋወር የሚችል ተጫዋች። አሁን ሰዎች ምን ይላሉ? ቪኒሺየስን ካላስፈረምሽ ቪኒሺየስን የመሆን እድል ያለውን ተጫዋች አስፈርሚ። ክቫራትስኬሊያ ወደ ፔዤ ሲመጣ አሁን ያለው ክቫራትስኬሊያን አልነበረም። በጣም አሪፍ ተጫዋች ነበር እንጂ አሁን የምናወራው በጣም አሪፍ ተጫዋች ነው ሳይሆን የባሎን ዶር እድል ያለው ነው። ቻምፒየንስ ሊግ ያሸነፈ 2 ቻምፒየንስ ሊግ ያሸነፈ ተጫዋች። ዳይሜንሽኑ ተቀይሮ ልክ ክቫራትስኬሊያን ፔዤ ከማስፈረሙ ከ1 ዓመት ምናምን በፊት ትልቅ ፖቴንሻል አስፈረመ። በኋላ ፖቴንሻሉ ሪል ሆነ፣ እውነት ሆነ። እንዲህ አይነት ተጫዋች ነው መፈለጊያ። አሁን ሰዎች ባርኮላን እዛ ምድብ ውስጥ ነው የሚያስቀምጡት፣ ወይም አሁን ወደ ሪያል ማድሪድ የሄደውን ያንዲዮ ማንዲ እዚያ ቦታ ላይ ነው የሚያስቀምጡት። አሁን ሁለቱም ተሰርተው ያለቁ ቪኒሺየስን የሆኑ ወይ በሱ ደረጃ ያሉ ተጫዋቾች አይደሉም። እሱ ያለበት ቦታ ላይ የመድረስ እድል ግን አላቸው። እንዲህ አይነት ተጫዋቾች ላይ ነው የምታተኩሪው። ምንድነው ያለቀ የተጠናቀቀ ፊኒሽድ አርቲክል የሆነ ተጫዋች ካላስፈረምሽ ወደ እንደዚህ አይነት ዝውውር ነው መሄድ ያለብሽ። እና እንዲህ አይነት ዝውውሮች ላይ አይንሽን ጣል የምታደርጊ ከሆነ ደግሞ አንደኛው ስም ያው ብራድሊ ባርኮላ ነው። ባርኮላ አስቸጋሪ ለመለካት በጣም የሚያስቸግር ተጫዋች ነው። ጥሩ ተጫዋችነቱ ጥያቄ ባይኖረውም ግን አንዳንዶቹ ቁጥሮቹ በፈረንሳይ ሊግ ተጫዋችነቱ ምክንያት የተለጠጡ ናቸው። ሁሌ መጠንቀቅ አለበት። የፈረንሳይ ሊግ ተጫዋች ስለሆነ አይደለም ብቻ አይደለም፣ በፈረንሳይ ሊግ ውስጥ የፔዤ ተጫዋች በመሆኑ ምክንያት ፔዤ ደግሞ ፍጹም ዶሚናንት ስለሆነ የብዙዎች የማጥቃት ተጫዋቾቹ ቁጥር የተለጠጠ ሊሆን ይችላል። ስለዚህ ወደ ፕሪሚየር ሊግ ላታሸጋግሪው ትችላለሽ ያንን ቁጥር። ያን ያህል በጣም አስደናቂ ቁጥር ሆኖ አይደለም 13 ጎል ያስቆጠረው፣ ደህና ቁጥር ሊያድግ የሚችል ነው ማለት ነው። ፖቴንሻል ነው የሚለው ለመለካትም ጭምር ችግር። 23 ዓመቱ ነው፣ ቀጥተኛ ነው፣ ፈጣን ነው፣ ኃይለኛ ድሪብለር ነው። ከንጹህ የክንፍ ተጫዋችነት ይልቅ
የክንፍ ተጫዋችና የ9 ቁጥር ቅይጥ የሚመስል ተጫዋች ነው። ብዙ የሚጨምራቸው ነገሮች አሉ። ችግሩ ግን አንደኛ 150 ሚሊዮን ዩሮ ለመክፈል ትፈልጊያለሽ ወይ ለእንደዚህ አይነት ተጫዋች? ሁለተኛ ሊቨርፑል የሚያስፈርመው ይመስላል። የሆነ ተጫዋች ማስፈረም አለባቸው የሚሉ ብዙ አስተያየቶች ይሰጣሉ። በተለይ ደግሞ በደጋፊዎቹ ዘንድ ግን ጠንከር ያለ ስም ከአርሰናል ጋር እየተያዘ እየሰማን አይደለም። እየሰማን አይደለም። ምናልባት እንግዲህ በቪኒሽስ ደረጃ ነው አይደለም፣ በቪኒሽስ ደረጃ ላይ አይደለም ኦብቪየስሊ፣ ግን በጣም ትልቅ ተጫዋች ነው ሁሊያን አልቫሬዝ። ልክ እንደዛ የቡድኑን 11 በከፍተኛ ሁኔታ ማሻሻል የሚችል ተጫዋች የሚመስለው አንደኛው እሱ ነው። እንግዲህ የግራ ክንፍ ተጫዋች ግን አይደለም እሱ። አሁን ቅድም ያነሳሁትን ነጥብ ያጠናክራል። በአርቴታ በኩል ልክ ነው፣ ግራውን ማጠናከር ይፈልጋል፣ ግን ግራ ማጠናከር አለብኝ የሚል ኦብሴሽን ግን አይመስለኝም ያለበት። ጠቅላላ ማጥቃቱን ማሻሻል አለብኝ የሚል ነው። ምክንያቱም ሁሊያን አልቫሬዝ ሌላ ጠንካራ ኢንትረስት አርሰናል አለው የሚባለው ተጫዋች። ሮጀርስንም በተመለከተ ተመሳሳይ ክርክር ማቅረብ ትችላለች። ክላሲክ የግራ ክንፍ ተጫዋች አይደለም ሮጀርስም ቢሆን የበለጠ ሴንትራል ተጫዋች ነው። ሁሊያን አልቫሬዝ ግን አርቴታ የሚወዳቸው ነገሮች አሉት፣ ከአጥቂዎቹ የሚወዳቸው ነገሮች። አሁን ይሄ እኔ በጣም እገርማለሁ። ሁሊያን አልቫሬዝ ከዚህኛው የዝውውር ጊዜ በኋላ በአትሌቲኮ ማድሪድ የሚቆይ ከሆነ እንዲህ አይነት በጣም በግልጽ ልቀቁኝ ብሎ በተደጋጋሚ የተናገረን ተጫዋች እንዲህ አይነት ስሜት ያለውን አሁን ትላንትና ምናምን ከሆነ አላቅም፣ ግን ለምሳሌ ሲመጣ እንዴ ዛሬ ነው እንዴ ወደ ኢቢዛ የሚሄደው ብሎ ተናዶ ነበር አሉ በዲየጎ ሲሞኔ። እንደመጣ ላይ ያነጋግረው ነበር የፈለገው ፕሪሲዝን ከመጀመሩ በፊት ፊት ለፊት መናገር ፈልጎ ስለነበር። የክለቡን ሲኢኦም አላገኛቸውም፣ እሳቸውም ለረፍት ሄደዋል ተባለ እና ተደራጅተው ነው የሸሹት የሚል ግምት አለው ይላል አንድ የአርጀንቲና ፐብሊኬሽን። ወደ ባርሰሎና እንኳን ባይሄድ እንዲህ በዚህ አይነት ሁኔታ ስሜቱን ከገለጸ በኋላ አትሌቲኮ ማድሪድ ውስጥ ማቆየት ዲየጎ ሲሞኔ የሚፈልግ እንደሆነ አላቅም፣ ለአትሌቲኮ ማድሪድ የሚበጅም እንደሆነ አላቅም። በቃ አሁን ልቡ ሸፍቷል፣ እየተጫዋች ልቡ ሸፍቷል ከማለትም በላይ ርቀት ሄዷል። ስንቴ ልናገር ህልሜን ልኑርበት ምናምን ብሎ ምናልባት ግን የሚመስለው ወደ ባርሰሎና መሸጥ ግን ከባድ ነው ለአትሌቲኮ ማድሪድ አሁን ከተባባሉት ነገር በላይ እና በሁለቱ ክለቦች መካከል አሁን ካለው የግንኙነት ተፈጥሮ በመነሳት የሆነ ወያውት ይፈለግ ይሆናል፣ የሚወጣበት መንገድ ይፈለግ ይሆናል። ወደ ባርሰሎና ነው እንጂ ሊሆን ይችላል ተጫዋቹ ወደ ባርሰሎና ነው መሄድ የሚፈልገው። እንዲያው በልጅነቱ የባርሰሎና መለያ ለብሶ የሚያሳዩ ፎቶግራፎች ሁሉ ሶሻል ሚዲያ ላይ ብዙ ታያለሽ። እሱም ህልሜን መኖር ፈልጋለሁ ብሏል። ህልሙ ደግሞ ባርሳ ብቻ ነው። ስለዚህ እንዴት እንደሚያልቅ አላውቅም ሁኔታው። ግን ምናልባት አርሰናል የሚገፋ ከሆነ እና በተጫዋቹና በአትሌቲኮ ማድሪድ መካከል ደግሞ ነገም ይነጋገራሉ ተብሏል፣ ነገ ነው የሚመለሱት ተብሎ ማለት ነው እና የሚወዱ አይነት ፕሮፋይል ታክቲክ ተለዋዋጭነት አለው፣ ጠንካራ ነው፣ ኃይለኛ የፕሬሲንግ ተጫዋች ነው። አርቴታ የሚላቸውን አስደናቂ ጎሎች ማስቆጠር ይችላል። የቻምፒየንስ ሊግ ሪከርዱ ግሩም ነው። ያላሸነፈው ዋንጫ የለም እንደሚታወቅ ከዓለም ዋንጫ ከቻምፒዮን ሁሉንም ትልልቅ ዋንጫዎች ያሸነፈ ተጫዋች ነው። በ102 የቻምፒየንስ ሊግ እና የላሊጋ ጨዋታዎች 55 የጎል ኮንትሪቢዩሽን ያለው አርሰናል ውስጥ ካሉ ተጫዋቾች ሁሉ በዚህ በጣም ይሻላል። ግን ደግሞ ሚካኤል አርቴታ ከተጫዋቾቹ የሚጠይቃቸውም ሌሎች ነገሮች አሟል። ይሄ አሁን ቪኒሽስ ሲመጣ እኔ ትንሽ ይጋነንብኛል። ቪኒሽስም ፕሪማዶና ተጫዋች ነው የሚለው ነገር። ፕሪማዶና ማለት በቃ የቅንጦት ተጫዋች ያለ አይደለም፣ ጭራሽ በመከላከል ማያግዝ ተጫዋች ነው። ምናልባት በዓለም የላቀው ተጫዋች ላይሆን ይችላል፣ ግን ዝም ብሎ ወክ እያደረገ የሚጫወት ተጫዋችም ግን አይደለም። ፕሪማዶና ተጫዋች አይደለም። ሁሊያን አልቫሬዝ ግን ክላሲክ አርቴታ ትልቅ ኮምፕሮማይዝ ማድረግ ሳያስፈልገው መጥቶ 11ዱን የሚያሻሽል ተጫዋች ነው። ስለዚህ አርቴታ ትኩረት የሚመስለው ግራ ሆነ የሆነ ቦታ ላይ ሆነ ጠቅላላ የአርሰናልን ማጥቃት ከፍ ባለ አውትፑት ማሻሻል የሚችል ተጫዋች ይመስላል። ሌላ ግን ቅድም ባልኩት ምድብ ውስጥ የሚቀመጥ ተጫዋች ግን አሁን ቪኒሽስን እንኳ ባይሆን ግን ወደ ቪኒሽስ ደረጃ የማደግ በጥቂት ጊዜ የማደግ ተስፋ ያላቸው ተጫዋቾች ብዬ ነበር። ባርኮላ አንደኛው ነው፣ ኬናን ይልዲዝ ሁለተኛው ነው። አሁን ዩቬ የሚሸጠው አይመስለኛል። አሌሳንድሮ ዴል ፒሮ አልጋ ወራሽ አድርገው የሚቆጥሩት ተጫዋች ነው። አሁን እሱ ከቪኒሽስም የበለጠ የፕሌሜኪንግ ችሎታ ያለው ገና ግን 20 ዓመቱ ነው፣ ገና በጣም ወጣት እና ጎሎች ማስቆጠር ይችላል። አንድ በተለይ አስደናቂ ጎሎች የአሌ ዴል ፒሮን አይነት ከርሊንግ ጎሎች ማስቆጠር ይችላል። የሞመንቶች ተጫዋች ይመስላል። በሞመንቶች ትልልቅ ጎሎች ማስቆጠር፣ ትልልቅ ድሪብሎች ወይ የመጨረሻ ኳስ ማቀበል ወይ መፍጠር፣ ፕሮግረስ ማድረግ የሚችል አንድ ሌላ ተጫዋች። አሁን ልክ ክቫራትስኬሊያ ናፖሊ ውስጥ በነበረበት ጊዜ እንዳልኩት አይነት ደረጃ ላይ ያለ ናፖሊ ውስጥ እንዲያውም አሸንፏል ሴሪያን፣ የሴሪያው ኮከብ ተጫዋች ተብሎ እዛ ደረጃ ላይ አይደለም፣ ግን ትልቅ ተሰጥኦ ነው፣ ግልጽ ነው። ግን ፕሪሚየር ሊግ ዝግጁ ተጫዋች የምትፈልጊ ከሆነ ደግሞ
ቪኒሽስን አይደለም። ስለዚህ ለቪኒሽስ የምታደርጊውን የገንዘብ ክፍያም የታክቲካዊ ማደላደልም አይጠይቅም። ግን ካሉት አማራጮች የተሻለ መሆን ግን ይችላል። ኢሊማን እንዲያይ ለምሳሌ ብዙ ጊዜ ቀኝ ላይ የተጫወተው ጃክ ግሪሊሽ እስኪጎዳ ድረስ ግን በሱ አሁን ካለው የማርቲኔሊ ፎርም በጣም የተሻለ ግን እኔ በዝውውር ሁነኛ በቪኒሽስ ደረጃ ያለን ተጫዋች ማግኘት ስለማይችል አርሰናል የጨዋታ ማሻሻል የሚያስፈልገው ይመስለኛል። ወይ አንዳንዶቹ የተጫዋቾች የፊትነስ ደረጃ ብዙ የፊትነስ ሰዎች ለውጧል፣ ዶክተር ለውጧል ምናምን አይደል፣ የፊትነስ አሰልጣኝ ለውጧል። አርሰናል በጉዳቱ ልክ አይደለም በቅርብ ጊዜ የገጠመን ያለው ጉዳት። ስለዚህ ችግሩ የሆነ ቦታ መሆን አለበት። ምክንያቱም ለእኔ ሃቨርት፣ ሳካ፣ ኦዴጋርድ አይነቶቹን ተጫዋቾች ባለፉት 2 ዓመታት ተጠቅሟል ማለት አልችልም። እነሱ ፊት በሚሆኑበት ጊዜ 91 ጎል አስቆጥሮ ያውቃል። እዚህ ላይ የተጨመሩ ተጨማሪ አማራጮች አሉ፣ እንደ ኤዜ አይነት እንደ ዮኬረስ አይነት የተጨመሩ ሌሎች አማራጮች አሉ። እነዚህ ተጫዋቾች ፊት ከሆኑ እነዚህ ላይ አፕግሬድ ማግኘት በጣም ከባድ ነው። ሳካ ላይ አፕግሬድ ለምሳሌ ማግኘት አትችልም። ኦዴጋርድ ኤሊት የጎል እድል ፈጣሪ ነው አሁንም ፊት በሚሆንበት ጊዜ። ስለዚህ የእነሱ የፊትነስ ሁኔታ ኮንዲሽን ያደርገዋል። ባለፉት 2 ዓመታት የአርሰናል የጎል ቁጥር 71 እና 69 ብቻ የሆነበት አንደኛው ምክንያት የእነዚህ ተጫዋቾች አቬይለብል አለመሆን፣ በብዙዎቹ አጋጣሚዎች አቬይለብል አለመሆን። ሃቨርትስን ባለፉት 2 ሲዝኖች ሜዳ ውስጥ በጣም ጥቂት አጋጣሚ ብቻ ነው ያየነው። ቻምፒየንስ ሊግ ፋይናል ላይ ጎል አስቆጥሯል፣ ከሲቲ ጎል አስቆጥሯል። የትልልቅ ሞመንቶች ተጫዋች ነው። በቻምፒየንስ ሊግ ፋይናል ጎል ማስቆጠር ሌላም ጊዜ እናውቀዋለን። ምናልባት የ40 ጎል ተጫዋች ላይ ሆን ይችላል፣ ግን አርቴታ ከአንድ ተጫዋች የሚፈልጋቸው ታክቲካዊ ግብአቶች ግን አሉት። እንዲህ አይነት ተጫዋች ነው። ሳካ ፊት ከሆነ ፊቱን ሳካ ካየን በጣም የተሟላ ፊትነስ ላይ ያለውን ሳካን ካየን በዛ ቦታ ከአውሮፓ ምርጦቹ ተጫዋቾች አንደኛው ነው። ከዛ አይ ቲንክ በቀጥታ በሚመጣ ተጫዋች ባይሆንም በቀደም ስለ ብሩኖ ጊማራይሽ ሳነሳ አማካይ ቢሆንም አንደኛ ከአማካይ ብዙ ጎል ያስቆጥራል ተጫዋቹ። ከአማካዮች የበለጠ ጎል ማግኘት አለብሽ። ከራይስ 4 ከዙቢሜንዲ 5 ጎል ነው ያገኙት። ይሄኛው ተጫዋች ብቻውን 9 ጎል ያስቆጥራል። የሁለቱን ድምር እሱ ብቻውን አስቆጥሯል። የኒውካስል ቁጥር 1 የጎል አስተዋጽኦ የነበረው ተጫዋች ነው። ግን እንደጠቀስኩት ደግሞ የአርሰናልን የማጥቃት ፓሶች መጨመር ይችላል፣ ማሻሻል ይችላል። ክሬቲቪቲውን ማሻሻል ይችላል በፓስ ላይ በሚወስዳቸው ሪስኮች ምክንያት። ግን እንዳነሳሁት በዝውውር ላይ ለምሳሌ አሁን በቀደም አንዳንድ ሊስቶች እያየው ነበር። ኦፕታ አናሊሲስ ያወጣቸው አንዳንድ ሊስቶች ነው። ኬናን ይልዲዝ ለምሳሌ 20 ጎል ኮንትሪቢዩሽን ነበረው። ስለዚህ የ40 ጎል ተጫዋች አይደለም፣ የ40 ጎል ኮንትሪቢዩሽን መጨመር የሚችል ተጫዋች አይደለም። ግን እንዳነሳሁት ነው ቪኒሽስን የመሆን እድል ያለው ተጫዋች ግን ይመስላል። አንዳንድ ሬከርዶቹም ጠንካራ ናቸው። ለምሳሌ ባለፉት 50 ዓመታት እድሜው 21 ዓመት ሳይሞላ በመጀመሪያዎቹ 15 የሴሪያ ጨዋታዎች 5 ጎል ያስቆጠረ በእድሜ ትንሹ ተጫዋች ነው የነበረው በጠቅላላው በዩቬንቱስ ታሪክ ውስጥ። ግን የዩቬ ተጫዋቾች ያልሆኑትን ጣሊያናን ያሉትን ተጫዋቾች ብንጨምርም ከ1971 የውድድር ዘመን በኋላ አንድ ሮቤርቶ ቤቴጋ የሚባል ተጫዋች አለ። እሱ ብቻ ነው የሚሻለው በአጭር እድሜ ገና 21 ዓመት ሳይሞላው ብዙ የሴሪያ ጎሎች በማስቆጠር ማለት ነው። በጣም ፈጣሪ ተጫዋች ነው። ፈጣን ነው፣ ቀጥተኛ ነው፣ የፕሌይ ሜኪንግ ችሎታ አለው። ወደ ጨዋታው ልብ መምጣት ይችላል፣ በኮሪደሩ ላይ መጫወት ይችላል። ሽግግር ሁሌ አስቸጋሪ ሊሆን ይችላል ከሴሪያ ወደ ፕሪሚየር ሊግ ማምጣት። ግን ደግሞ ዩቬ ቻምፒየንስ ሊግ ሳይሳተፍም ጭምር ተጫዋቹን ለመልቀቅ ፈቃደኛ የሆነ አይመስለኝም። አንድ ሌላ ጠንካራ ቁጥር እያየሁ ነበረ ጎሎቹ ቢቀሩ ምናምን በ5ቱ የአውሮፓ ሊጎች በክፍት ጨዋታ ብዙ የጎል እድል በመፍጠር ቁጥር 1 ብሩኖ ፈርናንዴዝ በ5ቱ የአውሮፓ ሊጎች በሊግ ጨዋታዎች ብቻ 98 የጎል እድሎች በክፍት ጨዋታዎች ብቻ ፈጥሯል። ሁለተኛው ሮማኖ ሽሚድ ነው 77። ሶስተኛው ኬናን ይልዲዝ ነው 67። ከዛ ደግሞ ኳስ እየገፉ ከሄዱ በኋላ የጎል እድል በመፍጠር ደግሞ ቪኒሽስ ብቻ ነው የሚበልጠው። ስለዚህ ድራይቭም አለ። ኳስ እየገፋ ሄዶ የጎል እድል መፍጠር ይችላል። የባላጋራ ቡድንን ተጫዋች አልፎ የጎል እድል መፍጠር ይችላል። ጎሎች ማስቆጠር ይችላል። በለጋ እድሜው ጎሎች እያስቆጠረ ነው። አንዳንዶቹ ጎሎች ደግሞ አርቴታ የሚላቸውን አይነት ጎሎች ናቸው። በራሱ የግል እንቅስቃሴ ጨዋታውን መከፋፈት የሚችል ተጫዋች ብሎ የሚገልጻቸው ተጫዋቾች ማለት ነው። አሁን እዚህ ላይ ነው መጨመር ያለብን። ኢንዲቪጁዋል አክሽን ላይ የላቁ ተጫዋቾች ነው መጨመር ያለብን ይላል። ስለዚህ አንዳንዱ ስለ ቮሊዩም ብቻ አይደለም የሚያወራው፣ ስለ እነዛ አክሽኖች
ነው የሚያወራው። እና ያ ምንድነው ያ ግብአት ያ ጥሬ ዕቃ ያ ሮ ማቴሪያል ያለው ይመስላል ኬለን ይልዲዝ። አሁን ምሳ እንዳነሳሹ ያሉ አማራጮች ሲጠቀሱ የሚጠቀስ ስም ነው እንጂ አርሰናል ሊያስፈርመው ንግግር እያደረገ ነው ማለት አይደለም። ወዲያው አሁን ኦኬ ቪኒሺየስ ዝውውር አልተሳካም፣ አርሰናል ብዙ ርቀት ሄዶ ነበር አልሆነም፣ ግን ምን አማራጮች አሉት እዛ ቦታ ላይ ተጫዋቾች ማስፈረም ሲባል የሚጠቀሱ ስሞች አሉ እና አንደኛው ስም ኬናን ይልዲዝ ነው። ለመጀመሪያ ጊዜ አይደለም በእርግጥ ኬናን ይልዲዝ በአርሰናል ይፈልጋል ሲባል የዓለም ዋንጫው ከመደረጉ በፊት ሳይቀር ስሙ ተጠቅሶ ሰምቻለሁ። ሌላኛው በ2024 የአውሮፓ ዋንጫ ሰሞን የበለጠ በባየር ሚኒክና በባርሰሎና ቢሆንም እየተፈለገ ነው ይባል የነበረው እንደ ታይምስ ባሉ በዝውውር ጉዳዮች ላይ የበለጠ ተአማኒነት አላቸው በሚባሉ የእንግሊዝ ብዙሃን መገናኛዎች ጭምር በአርቴታ አይን ውስጥ የነበረ ተጫዋች ኒኮ ዊሊያምስ 23 ዓመቱ ነው። የዓለም ዋንጫ ፍጻሜም ላይ የአውሮፓ ዋንጫ ፍጻሜም ላይ ትልልቅ ሞመንቶች ላይ አንደኛው ላይ ጎል በማስቆጠር አንደኛው የዓለም ዋንጫ ያሸነፉበትን ጎል አሲስት በመስጠት የትልቅ ሞመንት ተጫዋች እንደሆነ ያሳያል። እና አሁን ባለበት እድሜ ቪኒሺየስን ለመሆን የሚያስችል ሮ ማቴሪያል ያለው የሱ ፍጥነት ያለው የሱ ቀጥተኛ ድሪብሊንግ ያለው ተጫዋች ነው። አሁን ፍርሃት አለ ይሄን ተጫዋች አንደኛ ያው በጣም እንግዳ ኮንትራት ነው ያለው በአትሌቲክ ቢልባኦ ውስጥ የ9 ዓመት ውል አለው ገና ከዚህ በኋላ እስከ 2035 ነው ኮንትራት የፈረመው። የዛሬ ዓመት ባርሴሎና ሊያስፈርመው ሞክሮ ፈረመ ገባ በቃ መጣ ከተባለ በኋላ በተለያዩ ምክንያቶች ሳይሆን ቀረ እና እስከ የ10 ዓመት ኮንትራት ሰጡት። 2025 ላይ እስከ 2035 የሚያቆይ ኮንትራት ፈረመ። በእርግጥ የሚባለው ገንዘብ 90 ሚሊዮን ዩሮ ምናምን ነው የሚባለው። አሁን የተጫዋቾች ዋጋ ከመናሩ አንጻር በጣም የተጋነነ ላይሆን ይችላል። ለሌሎች ተጫዋቾች የሚከፈለውን ገንዘብ ስናይ ወይ ፔዤ 150 ሚሊዮን ዩሮ 170 ሚሊዮን ዩሮ 140 ሚሊዮን ዩሮ ይላል ብራድሊ ባርኮላ እና ከዛ አንጻር በጣም ከፍተኛ ላይሆን ይችላል። ስጋት የሚመስለኝ ግን ባለፉት 2 ሲዝኖች ተጎድቷል በጣም ይሄኛው የዓለም ዋንጫም ሳይቀር መጨረሻ አካባቢ የተቀየረ እየገባን ፍጻሜውን ጨምሮ የተቀየረ እየገባን የተጫወተው እና የፊትነስ ኮንሰርን አለበት ልጁ። ስፔናዊ ነው፣ ብዙ ስፔናውያን አሉ በአርሰናል ስብስብ ውስጥ። ግን ቅድም እንዳነሳሁት ለምሳሌ በድሪብል ላሚን ያማል ኬቨን ፉልሃም ውስጥ የሚጫወተው ተጫዋች እና ጀረሚ ዶኩ በ90 ደቂቃ ብዙ ድሪብል በማድረግ የሚበልጡት እነዚህ 3 ተጫዋቾች ብቻ ናቸው በ5 የአውሮፓ ሊጎች። ስለዚህ ኤሊሚኔሽን ይጨምራል፣ ቀጥተኛ ድሪብለርነት ይጨምራል። ችግሩ አሁን የሮ አውትፑት የሚባል ቁጥርን ብቻ ወስደሽ የጎሎችን ቁጥር የአሲስቶችን ቁጥር ከወሰድሽ ብዙ ከፍተኛ አይደለም። ግን አንደኛው ምናልባት በግማሽ ፊት ሆኖ የቆየ ተጫዋች በመሆኑ ምክንያት ቢሆንስ እየተጫወተ አልነበረ። 25 ጨዋታ ነው የተጫወተው በዚህኛው የውድድር ዘመን 6 ጎል ብቻ ነው ያስቆጠረው፣ 3 አሲስት ነው የሰጠው። ግን ምሳሌ የተጋጣሚ ቡድን ሳጥን ውስጥ ብዙ አክቲቭ የሆነ ከክንፍ ተጫዋቾች መካከል በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ 12 የክንፍ ተጫዋቾች ብቻ ናቸው የሚበልጡት። ስለዚህ በጣም ቢዚ ነው ከበርካታ በመቶዎች ከሚቆጠሩ ተጫዋቾች 7.7 ተቾች አሉት ቦክስ ውስጥ። ገንዘቡም አፎርደብል ይመስላል። ሌላ ግን በጣም ኢንትረስቲንግ ሆኖ ያየሁት ለአርሰናል ይሆናል አይሆንም አላቅም፣ ግን ባርሴሎናም ባይለቀው ደስ ይለኝ ነበር። አብዴ ኤዛል ዙሊ የሚባል ተጫዋች አለ ሪያል ቤቲስ ውስጥ የሚጫወት ተጫዋች። የዓለም ዋንጫው አመለጠው በጉዳት ምክንያት፣ ግን ድንቅ በጣም ድንቅ ተጫዋች። ካረማዴ የሚን ማስፈረም አይጠበቅባቸው ነበር። ኤዛል ዙሊ ወይም ኤዜ አብዴ ወይም አብዴ ኤዜ የሚሉት ልጅ ቀጥተኛ ተጫዋች ነው። በላሊጋው 6 ተጫዋቾች ብቻ ናቸው ከሱ የበለጠ የጎል ኮንትሪቢሽን ያላቸው። ሪያል ቤቲስ ወደ ቻምፒየንስ ሊግ ሲያልፍ በጣም ከፍተኛ ሚና የነበረው 10 የላሊጋ ጎሎች ብቻ ያስቆጠረ 8 የመጨረሻ ኳሶች ያቀበለ ተጫዋች ነው። ቀጥተኛ ነው፣ ድሪብለር ነው፣ የሃይ ቮሊዩም ድሪብለር ነው እና ቅድም ባነሳሁት ደረጃም ያ ፖቴንሻል ያለው የሚመስል እድሜው ወደ ቪኒሺየስ ደረጃ ቀጥሩ። አሁን ፖቴንሻል ሁልጊዜ አስቸጋሪ ነው፣ እርግጠኛ መሆን አትችልም አንድ ተጫዋች ወደ ኢቮልቭ እንደሚያደርግ። ግን ያ ፖቴንሻል ያለው ተጫዋች ግን ይመስላል። ብዙ ጥፋት ይሰራበታል። ይህም ኦፕታ ላይ ያየሁት ኢንትረስቲንግ ቁጥር ማያገኘው አንድ ተጫዋች ጋር ነው። ቅድም ለምሳሌ ባርኮላን ብያለው፣ ሁሊያን አልቫሬዝ ብያለው። አሁን ደግሞ ስለ ሚካ ጎድስም ተመሳሳይ ነገር ማለት ይቻላል። አርሰናል ከክሪስቶስ ዞሊስ በፊት ሊያስፈርመው ይፈልጋል ሲባል የነበረው ተጫዋች ሚካ ጎድስ የሚባለው አሁን ወደ ፔዤ ለመሄድ እየተነጋገረ ያለው በጣም ፈጣን በጣም ቀጥተኛ በሆላንድ ሊግ ብዙ ጎሎች ያስቆጠረ ብዙ ድሪብል ያደረገ
የሊጎቹን የንጽጽር ስፋት ከ5 ወደ 10 ከፍ ካደረግ ነው በ10ሩ የአውሮፓ ሊጎች ዋና ዋና በሚባሉት ሊጎች ብሩኖ ፈርናንዴዝ እና ዞሊስ ወደ አርሰናል የመጣዎች ሁለቱ ብቻ ናቸው በክፍት ጨዋታ ከሱ የበለጠ የጎል ዕድል የፈጠሩት። 10ሮቹ ሊጎች ለንጽጽር ኦፕታ ተጠቅሞ ላሚን ያማል ያንዲዮ ማንዲ ብቻ ናቸው ከሱ የበለጠ ብዙ ድሪብል ያደረጉት። ገና 21 ዓመቱ ሌላ ቪኒሽስ ለመሆን እድል ያለው የሚመስል ተጫዋች ሌላኛው ተጫዋች ነው። እኔ ግን ከነዚህ ከዝውውር የሆነ ተጫዋች በመምጣቱ ምክንያት ይቀርፋል የሚባለው ነገር እንዳልሆነ የአርሰናል ቴክኒካል ደረጃ ብዙ ጊዜ እንዳነሳሁት መሻሻል አለበት። የአርሰናል ለምሳሌ ሪካርዶ ካላፊዮሪ ሲኖር እና እዛ ቦታ ላይ ፒየሮ ኢንካፒየ ሲጫወት አንድ አይነት አይደለም። አርሰናል ሪካርዶ ካላፊዮሪ ያልተለመደው የሜዳ ዞኖችን የሚቆጣጠር ለተጋጣሚ ቡድን የማይተነበዩ ሩጫዎች የሚያደርግ ዲያጎናል ሩጫ ይሁን የኦቨርላፒንግ ሩጫ ይሁን አንዳንድ ጊዜ ሂትማፑን ስታዩ ከ9 ቁጥር ተጫዋችም ቀደም ብሎ የሚገኝ አይነት ተጫዋች ነው። አንዳንዴ ባለሽ ማሻሻል ትችላለሽ። የግድ ከውጭ ተጫዋች በማምጣት ብቻ አይደለም። ቁጥሩ ያሳስባል። የማጥቃት ቁጥሩ ከ1995-96 የውድድር ዘመን ወዲህ ፕሪሚየር ሊግ በ20 ክለቦች መካከል መደረግ ከጀመረበት ጊዜ ጀምሮ 4ኛው አነስተኛ ጎል ያስቆጠረው ቡድን አርሰናል። ስለዚህ ሻምፒዮን የሆነው በማጥቃቱ አይደለም። አርሰናል ማጥቃቱ ትርጉም የለውም ማለት አይደለም። ያው ጎሎች ማስቆጠር ነበረበት ነው። ግን የዚህ ቡድን ዋናው ጥንካሬ ከኋላ ያለ መጠጠር ነው። አሁን ያንን ማረጋገጥ የሚያስቸግር ይመስለኛል። ምክንያቱም ቲምበር ምን ያህል ጊዜ ከሜዳ እንደሚርቅ አይታወቅም። ግን ቲምበር ለሳምንታት አይኖርም ብሏል አሰልጣኙ ራሱ። ሳሊባ ደግሞ ለወራት ነው አይኖርም። ስለዚህ ከአርሰናል በጣም ወሳኝ የጥንካሬ መሰረቶች መካከል 50% የሚሆኑት ቢያንስ ለጥቂት ሳምንታት አይኖሩም። የሳሊባ ደግሞ ለወራት ሊሆን ይችላል። ከገበያ ማንንም ተጫዋች ቢያመጡ በሳሊባ ደረጃ ያለ ተጫዋች አያመጡ። ፒኩ ላይ ያለ ተጫዋች ነው። እኔ አይጨራሽ አይደነቅም ነው የሚለው ሳሊባ። መደነቅ ያለበት ነው የሚደነቅ ተጫዋች አይደለም። ስለዚህ ምናልባት እነዚያ የጥንካሬ መሰረቶች በጥቂቱ ሊላሉ ይችላሉ። ስለዚህ አንዳንድ ጊዜ ምን ይሆናል አንቺ ካስቆጠረብሽ የባላጋራ ቡድን ካስቆጠረው የጎል ቁጥር በላይ ማስቆጠር አለብሽ ማለት ሊሆን ይችላል። ያ ደግሞ የበለጠ ሪስክ ቴኪንግ ይጠይቃል። ሪስክ መውሰድ በፓሶቹ ላይ ለምሳሌ ያለ ሪስክ መውሰድ ሊሆን ይችላል። ሪስክ አይወስድም አለልም አርሰናል። ግብ ጠባቂው ብዙ ሪስክ ይወስዳል። ከሳጥኑ ወጥቶ ነው የሚጫወት። ሁለቱ የመሀል ተከላካዮች ብዙ ሪስክ ይወስዳሉ። ግን እላይ ደግሞ ሪስክ መውሰድ መጀመር የበለጠ ከባባድ ፓሶች እነዛ ለሽግግር ሊያጋለጡሽ ይችላሉ። የባላጋራ ቡድን የበለጠ ጎል እንዲያስቆጥርብሽ አደጋ ሊፈጥሩ ይችላሉ። ትራንዚሽናል ሞመንቶች ብዙ ሊኖሩት ይችላሉ። እንደፈለግሽው ጨዋታ ላትቆጣጠሪ ትችላለሽ። ግን አንዳንዱ የጨዋታ እድገት በማድረግ ግን መጠነኛ ለውጦች በማድረግ ግን የቡድኑን ማጥቃት ማሻሻል ይቻላል። በጣም ወሳኝ ሆነው ከፐርሶኔል አንጻር ከሰዎች አንጻር ከሆነ ግን ለምሳሌ እኔ ኤዜን በተደጋጋሚ ግራ ላይ መሞከር አለበት ብዬ አምናለሁ። ብዙ አልተጫወተም ግራ ላይ ምክንያት አለው። ግራ ላይ የማይጠቀምበት ምክንያት ምናልባት እነ ማርቲኔሊና ትሮሳር ላይ ያለውን አይነት የመከላከል ሚና በነሱ ትጋት ላይ ወጣው ይችል ይሆናል። ለአርቴታ በጣም ወሳኝ ነው እሱ። ግን አንድ መፍትሄ ነው። የዛሬ ዓመት ሲመጣ እኮ ግራ ላይ ብዙ ይጫወታል ብለን ነበር የጠበቅነው። ሚኬል አርቴታ በኋላ ሌላ አቋም ያዘ እንጂ ዞሊስ ከተላመደ ቁጥሮቹ ከፍተኛ ቁጥሮች ናቸው። ችግሩ የቤልጅየምን ሊግ ቁጥር ወደ ፕሪሚየር ሊግ በምን ያህል ስኬት ታሸጋግረዋለሽ የሚለው ነው። ግን ጎልዲ ሎክ የሚባል በጣም ትልቅ ሽግግር የሚያመጣ የማጥቃት ተጫዋች ካሰብን ግን አሁን ካሉት አማራጮች መካከል ከሁሊያን አልቫሬዝ ውጪ አርሰናልን መጀመሪያ 11 ማሻሻል የሚችል ብዙ አማራጭ ግን አይታየኝ። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።